በቤተ ክርስቲያን ላይ መከራ ሲገጥም፣ ክርስቲያኖች ሲሰደዱ፣ ክርስቲያኖች መከራ ሲገጥማቸው፣ ክርስቲያኖች ሲገደሉ መፍትሄው መጽሐፍ ቅዱስ የሚለው ጥብቅ ጸሎት መጸለይ። ማን ነው አሁን በቤተ ክርስቲያኒቱ ላይ እንደ ዶፍ በሚዘንበው የመከራ ዝናብ እንጸልይ የሚጸልይ አሁን ማለት? ብዙዎቻችን አሁን ትዝ የሚለን ሰልፍ እንውጣ እንጂ አደባባይ ወጥተን እንፎክር ነው የምንለው ብዙዎቻችን። ምናልባት እሱ በዓለም ያለ ሕዝብ ችግራችንን፣ መከራችንን፣ መገፋታችንን፣ ስቃያችንን ሊሰማልን ሊያይልን ይችላል፣ ግን መፍትሄ አይሰጠን። ስለ ሀገራችን ምንጸልይ ከሆነ፣ ስለ ቤተክርስቲያናችን ምንጸልይ ከሆነ፣ ስለ ወገኖቻችን የምንጸልይ ከሆነ፣ ስለተሰደዱት፣ ስለተራቡት፣ ስለተጠሙት ወገኖቼ፣ ስለታሰሩት፣ ስለ ራሳችንም የምንጸልይ ከሆነ እመኑኝ እግዚአብሔር ጸሎትን ይሰማል። ወገኖቼ ጴጥሮስ የታሰረው፣ ያዕቆብ የተገደለው ወንጀል ተገኝቶባቸው አይደለም። እስረኞች ሁሉ ወንጀለኞች አለ። አዎ ወንጀል ሰርተው፣ ፍርድ አጓድለው፣ ድሃ በድለው፣ ሰነድ ሰርዘው ደልዘው፣ ጉቦ ተቀብለው፣ ንጹሕ ደም አፍሰው፣ ነፍስ አጥፍተው የታሰሩ ሰዎች አሉ። እነሱ የዘሩትን ያጨዱት፣ የእጃቸውን ያገኙት። ቤቱ ማረሚያ ቤት ነው፣ ታርሞ ይወጣሉ። እሱ ችግር የለውም። ምንም ሳናቋርጥ እናንኳኳ። ለሚያንኳኩ ሰዎች እግዚአብሔር ይከፍታል። ወጣቶች በሕይወታችሁ የተዘጋባችሁ ነገር አንድ ቀን እንደሚከፈት ነው። ዝም ብላችሁ ምን አንኳኩ፣ ጸልዩ። ዝም ብላችሁ ጉዳያችን ያለው ሰዎች እጅ አይደለም። ጉዳያችን ያለው እግዚአብሔር እጅ ጋር። የራሱ ብዙ ድሎች አሉት፣ ብዙ በሮች አሉት እግዚአብሔር። ስለዚህ ታግሳችሁ ጠብቁ። እግዚአብሔር ያምኑት ማይከዳ፣ ተስፋ ቢያደርጉት የማያሳፍር፣ ለቃሉ የታመነ። በትዕግስት ከጠበቅነው በሕይወታችን የተዘጉብንን ነገሮች ሁሉ እሱ መክፈት ይችላል። ሁሉ እንዲከፈት አይደለም፣ የሚጠቅመኝን የተዘጋብኝን ደጃፍ አንተ ክፈተው ነው። ማይጠቅመኝ ከሆነ ግን ዝጋውን ነው ደጃፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው አውቆ ተከፈተላቸው የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሐዋርያት ሥራ በምዕራፍ 12 ቁጥር 10 ላይ አውቆ ተከፈተላቸው። ርዕሳችን ይሄ። የምናነሳው ታሪክ የቅዱሳን መላእክትን ተራዳይነት የሚያወሳ ስለሆነ ከሕይወታችን ጋር እያዛመድን በዚህ ርዕስ እንቆያለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። አንድ ጊዜ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ወደኋላ መለስ ብለን ባጭሩ አንድ ታሪክ እንመለከታለን። የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ ያለውን በንባብ አሰማችኋል። እንድትከታተሉኝ አሁንም በእግዚአብሔር ፍቅር እጠይቃችኋል። እንደዚህ ይላል። በዚያንም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በዚያውም ጊዜ ወደ ወህኒ አገባ። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ ያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር
ጸሎት አጥብቆ ይደረግ ነበረ። ጴጥሮስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበረ። እነሆም የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስንም ጎድኑን መቶት አነቃውና ፈጥነህ ተነስ አለው። ሰንሰለቶቹም ከእጁ ላይ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይን የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውን የሁለተኛውን ዘብ አልፈው ወደ ከተማው ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ወዲያው መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታም መልአኩን ልኮ ከሄሮድስ እጅ ከአይሁድ እጅ አዳነኝ አለ። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አውቆ ተከፈተላቸው። ርዕሳችን ይሄ እንግዲህ ታሪኩ ሲጀምር በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ብሎ ነው የሚጀምረው። እንግዲህ ሄሮድስ ሁላችን እንደምናውቅ ክርስቶስም ሲወለድ የነበረው ሄሮድስ በነ ቅዱስ ጴጥሮስም ዘመን የነበረው ሄሮድስ በንጹሐን ደም የሚታጠብ ነው። ብዙ ነፍስ አጥፍቷል። ለብዙ ሰዎች ሞት ምክንያት የሆነ ነው ሄሮድስ። ጌታችን ኢየሱስ ክርስቶስ በተወለደበት ዘመን የነበረው ሄሮድስ 144,000 ሕፃናትን በግፍ ነው ያስፈጀው። ታውቃለህ። ይሄኛው ሄሮድስ ደግሞ ሐዋርያቱን አላስወጣ አላስገባ ያለ ወንጌል እንዳይሰብኩ የኢየሱስ ክርስቶስን ስም እንዳይጠሩ በክርስቶስ እንዳያምኑ መከራ ያደርስባቸው ነበረ ይላል። ያዕቆብን በሰይፍ አስገደለው ብሎ ነው የሚጀምረው። የዮሐንስ ወንድምን ያዕቆብን በሰይፍ አስገደለው። ጴጥሮስን ደግሞ በንጋታው በሰይፍ አንገቱን ሊያስቀላው አስቦ ወደ ወህኒ አሳልፎ ሰጠው ነው የሚል። አምላካችን እግዚአብሔር እንደ ሄሮድስ ካሉት ጨካኞችና ክፉ ሰዎች ሁላችንን በቸርነቱ ይጠብቀን። ወገኖች፣ ሄሮድስ የሰይጣን ስራ አስፈጻሚ፣ ሁልጊዜ ደም እንዲፈስ ነፍስ እንዲጠፋ የሚፈልገው ጠላታችን ዲያብሎስ። በየቦታው ዲያብሎስ የራሱ ስራ አስፈጻሚዎች አሉት። ነፍስ የሚያጠፉለት፣ ደም የሚያፈሱለት፣ በሰዎች እያደረ ይህንን ኃጢአት የሚያደርገው ጥንተ ጠላታችን ዲያብሎስ ነው። አሁን በንጉሡ በሄሮድስ አደረና ንጹሑን ምንም በደል፣ ምንም ወንጀል፣ ምንም ኃጢአት የሌለበትን የዮሐንስ ወንድም ሐዋርያው ቅዱስ ያዕቆብን በሰይፍ ገደለው ይላል። የዚህ ጊዜ አይሁድ ደስ አላቸው። አንጀታችን ቅቤ ጠጣ አሉ። ሄሮድስ ግብዝ ስለሆነ ያዕቆብን ሲገድለው አይሁድ ደስ ካላቸው መክበባቸውን፣ አለቃቸውን፣ መሪያቸውን ጴጥሮስን ብገለውማ የቱን ያክል ደስ ይላቸዋል ብሎ
ጴጥሮስን ደግሞ ሊገለው ወደ ወህኒ አሳልፎ ሰጠው ይላል። ወገኖቼ የክርስትና ሃይማኖት እዚህ የደረሰችው አልጋ በአልጋ በሆነ መንገድ አይደለም። አባቶቻችን የቀደሙት ዋጋ ከፍለው መከራ ተቀብለው ቆዳቸው ስልቻ የሆኑ አለ፣ ጽማቸው የተነጨ አለ፣ ጥርሳቸው የተነቀለ አለ፣ በመንኮራኩር የተፈጩ አሉ፣ እንደ ሽንኩርት የተከተፉ አሉ፣ እንደ ሻማ የቀለጡ እንደ ጧፍ የነደዱ አሉ ወደ አናብስት ጉድጓድ ውስጥ። ስለዚች ቤተክርስቲያን ስለዚች ሃይማኖት ዋጋ የከፈሉ ሰዎች አሉ። ይህች ቤተክርስቲያን እዚህ ዘመን የደረሰችው እኛ ዘመን የደረሰችው አልጋ በአልጋ በሆነ መንገድ ወገኖቼ በተመቸ መንገድ አይደለም። በነፍሳቸው ተወራርደው የቀደሙት አባቶቻችን ነቢያቱ፣ ሐዋርያቱ፣ ጻድቃኑ፣ ሰማዕታቱ ዋጋ ከፍለው እዚህ አድርሰዋታል። ያዕቆብን አስገደለ ሄሮድስ። አሁን ደግሞ ጴጥሮስን ሊያስገድል ወደ ወህኒ አሳልፎ ሰጠው። የእግዚአብሔር ልጆች በክርስትና ሕይወት ውስጥ ስንኖር እኛም እንዳቅማችን የሚገጥመን መከራ እንዳትደነቁ። ምናልባት እንደ ሐዋርያቱ መሰቀል መሰይፍ ላይሆን ይችላል። ግን በስሙ ስለተጠራ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ስለተጠራ ትከሻችን መሸከም እስከሚችለው መጠን መከራ ግን ይገጥመናል። መጽሐፍ ይህ ስለ ክርስቶስ ተሰጥቷችኋልና በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ተጠርታችኋል ነው የሚለው። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ የተመዘገበ ቃል ይህ ስለ ክርስቶስ ተሰጥቷችኋልና በስሙ ልታምኑ ብቻ አልተጠራችሁም፣ መከራንም ጭምር ልትቀበሉ ተጠርታችኋል ነው የሚለው። ብዙዎቻችን የተጠራንበትን ምክንያት ስለማናውቀው ትንሽ መከራ ሲገጥመን እናጉረመርማለን፣ እርፍ ጨብጠን ወደኋላ እንመለከታለን። በእግዚአብሔር ላይ ማይገባ የስንፍና ቃል ከአንደበታችን ይወጣል። ልክ ቤተክርስቲያኒቱን እግዚአብሔር እንደተዋት፣ ቤተክርስቲያኒቱን እግዚአብሔር እንደረሳት አድርገን እናያለን። ነገር ግን ወገኖቼ የተጠራ ነው በስሙ ልናምን ብቻ አይደለም፣ መከራም ጭምር ልንቀበል። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። ይህንን ቃል እስኪ አስተውሉ። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ነው። ይህ ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ የተመዘገበ እግዚአብሔር ቃል በብዙ መከራ እንጂ ሰዎቹ እንደሚሉት በክርስቶስ ያመንክ እንደሆነ መከራ አይገጥምህም፣ አትራብም፣ አትጠማም፣ አትፈተንም የሚሉ አሉ። ሂዱና ጠይቋቸው። የትኛው ሐዋርያ ነው እንዲህ ብሎ የተናገረው? የትኛው ነቢይ ነው በእግዚአብሔር ያመናችሁ እንደሆነ በሕይወታችሁ ውስጥ መከራ አይገጥማችሁም ያለው? የትኛው ሊቅ ነው? መጽሐፍ ቅዱስ የሚለው በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ተብሎ ነው የተጻፈው። አዎ መከራ ደረሰባቸው ሄሮድስ። ቅዱስ ጴጥሮስም ቅዱስ ያዕቆብም ሌሎቹም ሐዋርያት ኃጢአት ስለሰራ አይደለም በሰይፍ የተቀሉት፣ ወደ ወህኒ የተጣሉት። አንድ ሰው በሕይወቱ መከራ የሚገጥመው ኃጢአት ስለሰራ ብቻ አይደለም። ጽናታችን ይለካ ዘንድ፣ ክብር ይጨምርልን ዘንድ፣ የእግዚአብሔር ማዳን በእኛ ላይ ይገለጽ ዘንድ፣ ጠላት ዲያብሎስ ያፍር ዘንድ፣ ወገኖቼ ጽናታችን ይለካ ዘንድ በሕይወታችን ውስጥ የሚገጥሙን ብዙ መከራዎች ይኖራል። ግን ንጹሕ መሆናችን በራሱ መከራ እንዳይገጥምን ዋስትና ግን አይሆንም። የቱን ያክል ጾመኞች፣ ጸሎተኞች፣ አስቀዳሾች፣ ቆራቢዎች፣ አገልጋዮች ብንሆን መከራ እንዳይገጥመን ዋስትና የሆነ የሚፈተኑና መከራ የሚገጥማቸው ኃጢአት የሰሩ እግዚአብሔርን የበደሉ ብቻ አይደለም። እየጾምንም
እየጸለይንም እየቆረብንም እየሰበክንም እየዘመርንም እየቀደስንም ቅኔ እየተቀኘንም መከራ ሊገጥመን ይችላል። እነ ቅዱስ ጴጥሮስ እነ ቅዱስ ያዕቆብ አሁን መከራ የገጠማቸው ኃጢአት ሰርተዋል። ስለ ክርስትናቸው በስሙ ስለተጠሩ ነው። ስለዚህ ኦርቶዶክሳውያን ይህ ድምፅ የሚሰማቸው የክርስትና ጉዞ የመስቀል ጉዞ፣ መንገዱ ቀጭን ነው፣ ጉዞ የተራራ ነው። ያለ ፈተና ዋጋ፣ ያለ መከራ ጸጋ የለም። ምንም ነገር በቤተ ክርስቲያን ላይ በእኛ ላይ ወገኖች ሲገጥም እንዳትመረሩ፣ ተስፋ እንዳትቆርጡ፣ እግዚአብሔር የተለየን እግዚአብሔር የራቀን እንዳይመስላችሁ። እንደውም ደስ ይበላችሁ ነው ይባላል። ልዩ ልዩ አይነት መከራ ሲገጥማችሁ እንደ ሙሉ ደስታ ቁጠሩት ነው። መከራ ሲገጥመን እንዳናጉረመርም፣ እንዳንመረር፣ ተስፋ እንዳንቆርጥ እንደ ሙሉ ደስታ እንድንቆጥረው መድኃኔዓለም ሁላችንን በቸርነቱ ይርዳል። እንመለስ ወደ ቀደመ ነገራችን። ያዕቆብን አስገደለውና ሄሮድስ ጴጥሮስን ደግሞ እንደ ነገ ሊያስገድለው ወደ ወህኒ ውስጥ ወረወረው። 16 ወታደሮች ጴጥሮስን ከበውት ይጠብቁታል። 4 ጭፍራ ነው የሚለው መጽሐፉ። አንድ ጭፍራ 4 ወታደር ይይዛል። 4 ጊዜ 4 16። አንዱን ጴጥሮስ 16 አይደለም። ጴጥሮስ እኮ ምስኪን ነው፣ ካህን እኮ ነው፣ ሐዋርያ እኮ ነው። አንድ ሰው ይበቃዋል። አንድ ሰው ሲበዛበት እኮ ግን ከጴጥሮስ ጋር እግዚአብሔር ስለነበረ ወታደሮቹ ጴጥሮስን ይፈሩታል። ሊያመልጥ ይችላል። ሁልጊዜ እንደዚህ ይሆናል። እግዚአብሔር ከኛ ጋር ከሆነ ሁሌ እያስፈራን ነው የምንኖረው። ጴጥሮስ፣ ካህኑ ጴጥሮስ፣ ወንጌላዊ ጴጥሮስ፣ ሐዋርያው ጴጥሮስ 16 ወታደር መሳሪያ ደቅኖ ይጠብቀዋል። የሚገርመው በእነዚህ ወታደሮች መካከል ሆኖ ጴጥሮስ ተኝቶ ነበር። ምን ብሎ ነበር? ተኝቶ ነበር። እኛ በሰላሙም ጊዜ መተኛት አቅቶናል። ምንም ሳንሆን፣ ምንም ሳንሰማ፣ ምንም ሳናይ ብዙዎቻችንን እንቅልፍ ርቆናል። ጴጥሮስ እንደ ነገ እንደሚሞት ተነግሮት በወታደሮች እየተጠበቀ በእነሱ መካከል ሆኖ እንቅልፉን ተኝቶ ነበረ። ከቅዱስ ጴጥሮስ ጋር ማን ስለነበረ ነው? ንገር፣ ማን ስለነበረ? መከራውን እያሰበ ሞቱን እያሰበ እንቅልፍ አጥቶ ቁጭ ብሎ እንዳያድር እግዚአብሔር ከቅዱስ ጴጥሮስ ጋር ነበረ። ስለዚህ እንቅልፍ ሰጠው። አምላካችን እግዚአብሔር እንቅልፍ አጥተው ለሚጨነቁት ወገኖቻችን እንቅልፍ ይስጠልን። ምን አለ ዳዊት? በሰላም እተኛለሁ በሰላም እነቃለሁ። እዛ መዝሙር 2:9 ላይ የተመዘገበ ቃል። ወገኖቼ እንቅልፍ የእግዚአብሔር የጸጋ ስጦታ። ዛሬ ብዙዎቻችን በተለያየ ምክንያት እንቅልፍ ርቆናል። ታውቃላችሁ፣ እንቅልፍ በማጣት ምክንያት ኪኒን የሚወጡ ሰዎች አሉ፣ መርፌ የሚወጉ ሰዎች አሉ። ኪኒኑን እየዋጡት መርፌውን እየተወጉት እንቅልፍ የሚባል በዓይናቸው የማይዞርባቸው ነው። እንቅልፍን የሚሰጠው እግዚአብሔር ነው። ምን አለ ዳዊት በሌላ ስፍራ ላይ? እግዚአብሔር አለ ለወዳጆቹ እንቅልፍን ሰጠ አለ። መዝሙር 126:2 ላይ የተመዘገበ ቃል። እስኪ እግዚአብሔር በሉ ለወዳጆቹ እንቅልፍን ሰጠ። ምንም ሰጠ? እንቅልፍን ሰጠ። እንቅልፍ የሁላቸው የእግዚአብሔር ስጦታ ነው። ስላለን ነገር አይደለም። እንቅስቃሴ ስለምናደርግ፣ ስፖርት ስለምንሰራ፣ የላመ ጣመ ስለምንበላ ሰዎቹ እንደሚናገሩት መተኛት ከፈለክ እንደዚህ አይነት ቀለል ያሉ ነገሮችን ተመገብ፣ ወክ አድርግ፣ እንቅስቃሴ አድርግ የሚሉ ሰዎች ሲጨንቃቸው መጽሐፍ ቅዱስ የሚለው ለወዳጆቹ እግዚአብሔር እንቅልፍ ሰጠ። እንቅልፍ መለኮታዊ ስጦታ ነው። ጴጥሮስ
በ16 ወታደሮች መካከል ሆኖ ተኝቶ ነበረ። የሚገርም ቆናት በተኛበት ቅስፈት እንመለስ። በዛ መከራ ውስጥ እያለ በቤተ ክርስቲያን ግን ስለ ቅዱስ ጴጥሮስ ጥብቅ ጸሎት ይቀርብ ነበር ወደ እግዚአብሔር። እግዚአብሔር ከስራቱ እንዲፈታው ለክፎች አሳልፎ እንዳይሰጠው። ወገኖቼ ስለ ቅዱስ ጴጥሮስ በቤተ ክርስቲያን ጥብቅ ጸሎት ንገሩኝ። ምን አይነት ጸሎት? ጥብቅ ጸሎት ይጸለይ ነበር። ባካችሁ በቤተ ክርስቲያን ላይ መከራ ሲገጥም፣ ክርስቲያኖች ሲሰደዱ፣ ክርስቲያኖች መከራ ሲገጥማቸው፣ ክርስቲያኖች ሲገደሉ መፍትሄው መጽሐፍ ቅዱስ የሚለው ጥብቅ ጸሎት መጸለይ። ማን ነው አሁን በቤተ ክርስቲያኒቱ ላይ እንደ ዶፍ በሚዘንበው የመከራ ዝናብ እንጸልይ የሚጸልይ አሁን ማን? ምን ላናድርግ የሚል ማን? ብዙዎቻችን አሁን ትዝ የሚለን ሰልፍ እንውጣ እንጂ ነው። አደባባይ ወጥተን እንፎክር ነው የምንለው ብዙዎቻችን። ምናልባት እሱ በዓለም ያለ ሕዝብ ችግራችንን፣ መከራችንን፣ መገፋታችንን፣ ስቃያችንን ሊሰማልን ሊያይልን ይችላል። ግን መፍትሄ አይሰጠንም። ማንም መፍትሄ አይሰጠንም። የኛ የችግራችን መፍትሄ ያለው እግዚአብሔር ጋር። ስለዚህ ቤተክርስቲያኒቱ ላይ ባለው ፈተናና መከራ እንደ ቅዱስ ጴጥሮስ ዘመን በዚያ ዘመን እንደነበሩ ሐዋርያት፣ በዚያ ዘመን እንደነበሩት ክርስቲያኖች በቤተ ክርስቲያን ጥብቅ ጸሎት የለበጣ አይደለም። ጸሎት ተጸለየ፣ ምህላ ተደረገ እንዲባል ልባችን ተከፍሎ ቂም በቀል በልባችን አርግዘን ለበቀል የተጣደፍን ተለያይተን ተከፋፍለን በችኮላ አይደለም። ጥብቅ ጸሎት ከልብ የሆነ ጸሎት ማለት አምላካችን እግዚአብሔር በወገኖቻችን ላይ ስለሚደርሰው መከራ ጥብቅ ጸሎት ወደ እግዚአብሔር እንድንጸልይ ሁላችንን በቸርነቱ ይርዳል። ጴጥሮስ ታሰረ። ስለሱ በዘመኑ የነበሩት ክርስቲያኖች በቤተ ክርስቲያን ሆነው ጸሎት ይጸልዩ ነበረ። እግዚአብሔር ጸሎታቸውን ሰማ። አመስግኖት። ክብር ምስጋና ለስሙ ይሆነ። መጽሐፍ እንደዚህ ይላል፣ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። መዝሙር 64 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል ደግመዋል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ስለ ቅዱስ ጴጥሮስ ጥብቅ ጸሎት ተጸለየ። እግዚአብሔርም ጸሎታቸውን ሰማ። በዚህም ዘመን ስለ ሀገራችን ምንጸልይ ከሆነ፣ ስለ ቤተክርስቲያናችን ምንጸልይ ከሆነ፣ ስለ ወገኖቻችን የምንጸልይ ከሆነ፣ ስለተሰደዱት፣ ስለተራቡት፣ ስለተጠሙት ወገኖች፣ ስለታሰሩት፣ ስለ ራሳችንም የምንጸልይ ከሆነ እመኑኝ እግዚአብሔር ጸሎትን ይሰማል። የማንም ሰው ባለዕዳ አይደለም እግዚአብሔር። እንመለስ። ስለ ጴጥሮስ የተጸለየውን ጸሎት እግዚአብሔር ሰማ። መልአኩ ላከ። እንዲህ ይላል የሐዋርያት ሥራ ምዕራፍ 12 ቁጥር 6 ላይ ሄሮድስ ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ነበረ። ጠባቂዎችም በደጅ ፊት ሆነው ወህኒውን ይጠብቁ ነበረ። እነሆ የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ ይላል። ክብር ምስጋና ለአምላካችን እግዚአብሔር ይሁን። መልአኩ ሲገለጥ እስር ቤቱ በብርሃን ተሞላ። ቅዱስ ሚካኤል ለሁላችንም በምሕረቱ ይገለጥልኝ። ጴጥሮስ በታሰረበት ወህኒ ቤት ውስጥ የእግዚአብሔር መልአክ መጣ። ልክ መልአኩ ሲመጣ ወህኒ ቤቱ ጨለማ ራቀና፣ ለምን ሌሊት ነው የመጣው መልአኩ? ጨለማው ራቀና ብርሃን በራ። የእግዚአብሔር መላእክት በሚገለጡበት ስፍራ ሁሉ ምድሪቱ ትበራለች። እንዲህ ተብሎ እንደተጻፈ ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ከመልአኩ ክብር የተነሳ ምድር በራች ይላል። አሁንም እዚህ ወህኒ ቤት ውስጥ፣ እስር ቤት ውስጥ
መልአኩ ከእግዚአብሔር ዘንድ ተልኮ ሲመጣ ልክ ወይን ቤት ውስጥ ሲገባ ከመልአኩ ክብር የተነሳ ወይን ቤቱ አበራ። ድገሙና መስገኑት እግዚአብሔርን። በብርሃን ተሞላ ቤት። ወዲያው መልአኩ ቅዱስ ጴጥሮስን እንደዚህ አለ፣ ጎኑን መታው፣ ቀሰቀሰው፣ አነቃው። ፈጥነህ ተነሳ አለው። ሰንሰለቶቹም ከጴጥሮስ እጅ ላይ ወደቁ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በሰንሰለት ጠርቀው አስረውት ነበረ። ካህኑን፣ ሐዋርያውን፣ ወንጌላዊውን ቅዱስ ጴጥሮስን ያለ ወንጀሉ እንደ ወንጀለኛ፣ ያለ ኃጢአቱ እንደ ኃጢአተኛ፣ ያለ በደሉ እንደ በደለኛ ቆጥረውት በሰንሰለት አስረውት ወህኒ ውስጥ ጥለውት ነበረ። ወገኖቼ ጴጥሮስ የታሰረው ያዕቆብ የተገደለው ወንጀል ተገኝቶባቸው አይደለም። እስረኞች ሁሉ ወንጀለኞች አይደለም። ጴጥሮስ አሁንም ያሳስር ነገር ወንጌል የሰበከው ያዘኑትን ነው በቃሉ ያጽናል፣ የተጨነቁትን ነው በወንጌል ያረጋጋው፣ ተስፋ የቆረጡትን ነው በቃሉ የተቆረጠ ተስፋቸውን የቀጠለው። ሊሾም ሲገባ ሊሸለም ሲገባ፣ ነገር ግን ዓለም ፍትህ ስለማታውቅ አይሁድ ጨካኞች ክፉዎች ስለሆኑ ጴጥሮስን ወደ እስር ቤት ወረወሩት። እጆቹን በሰንሰለት አሰሩ። እስረኞች ሁሉ ወንጀለኞች አይደሉም። ጴጥሮስ የታሰረው ወንጀል ሰርቷል። ታውቃላችሁ የዮሴፍን ታሪክ። ያቺ የጲጢፋራ ሚስት፣ የንጉሥ ሚስት፣ የባለጸጋ ሚስት በሐሰት ከሳው ነው የባሌን ቤት አለመኖር አይቶ ካልደፈርኩሽ ብለው ተነሳ ብላ በሐሰት ከሳው ነው ነገሩ እስኪጣራ ድረስ ወደ ወህኒ ውረድ ተብሎ ዝም ብሎ እስር ቤት ውስጥ 2 ዓመት ሙሉ የቆየው። ዛሬ ስንቶች ናቸው ምንም በማያውቁት ምንም ባልፈጸሙት ወንጀል ባላዩት ነገር በሐሰት ተመስክሮባቸው ወህኒ ቤት የተጣሉ? ቤት ይቁጠረው። የሚታሰሩ ሁሉ ወንጀለኞች አለ። አዎ ወንጀል ሰርተው ፍርድ አጓድለው ድሃ በድለው ሰነድ ሰርዘው ደልዘው ጉቦ ተቀብለው ንጹህ ደም አፍሰው ነፍስ አጥፍተው የታሰሩ ሰዎች አሉ። እነሱ የዘሩትን ያጨዱት የእጃቸውን ያገኙት። ቤቱ ማረሚያ ቤት ነው፣ ታርሞ ይወጣሉ። እሱ ችግር የለውም። ምንም ማቁ በክፎች በሐሰት ምስክር ተመስክሮባቸው ግን እንደነ ቅዱስ ጴጥሮስ እንደነ ዮሐንስ እንደነ ዮሴፍ በእስር ላይ የሚማቁ ወገኖቻችንን አምላካችን እግዚአብሔር ነፃ ያውጣልን፣ ከስራታቸው እግዚአብሔር ይፍታልን። እንመለስ። ወዲያው መልአኩ ተገለጠ፣ የእግዚአብሔር መልአክ ተገለጠ። ጴጥሮስን ተነሳ አለው። ጎኑን ነካውና አነቃው ይላል። ተነስ አለው። ጫማህን አድርጋል፣ ልብስህን ልበሳል። ልክ ሄድ ሲለው በጴጥሮስ እጅ የነበረው ሰንሰለት ወደቀለት አለ። ወዲያው ተከተለኛ መልአኩ ነው ተከተለኝ ነው ጴጥሮስም የእግዚአብሔርን መልአክ ይከተል ጀመረ። አንደኛውን ዘበኛ አለፉት፣ ሁለተኛውን ዘበኛ አለፉት። የብረት መዝጊያ ጋር ደረሱ ይላል። ያለ ቁልፍ አይከፈትም። የብረት መዝጊያ ነው የሚለው መጽሐፍ። ግቡና ብሉት። የብረት መዝጊያ፣ የብረት በር ነው የሚለው። ወደ ዋናው ከተማ የሚያወጣው በር ጋር ጴጥሮስና የእግዚአብሔር መልአክ ደረሱ። ልክ በሩ ጋር ሲደርሱ ማንም ሳይነካው በሩ አውቆ ተከፈተላቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ርዕሳችን ይሄን ሁሉ ታሪክ የተረክነው እዚህ ጋር ለመድረስ እዛ በር ጋር ሲደርሱ መዝጊያው ጋር ሲደርሱ ጴጥሮስና እግዚአብሔር መልአክ ይለዋል። ስሙን አልጠቀሰው። ሊቃውንቱ ቅዱስ ሚካኤል ነው የሚለው አሉ፣ ቅዱስ ገብርኤል ነው የሚለው አሉ፣ የሌላ መልአክ ስም እየጠሩ የሚናገሩ አሉ። ችግር የለው ማንም ይሆን ብቻ የእግዚአብሔር መልአክ ይለዋል፣ የጌታ መልአክ ይለዋል መጽሐፍ። በሩ ጋር ሲቆሙ በሩ አውቆ ማን እንደሆኑ አውቆ የእግዚአብሔር ባለሟሎች፣ የእግዚአብሔር ወዳጆች፣ የእግዚአብሔር አገልጋዮች። መልአኩም የእግዚአብሔር አገልጋይ ነው። መልአክ ማለት ተላላኪ አገልጋይ ማለት ነው። ጴጥሮስም የክርስቶስ አገልጋይ ነው። ስለዚህ ማንነታቸውን ስላወቀ በሩ አውቆ ተከፈተ። ወዲያው ወጡና ሄዱ። ጴጥሮስ ይላል ቅድም እንዳነበብ ነው በሚያየው በሚሆነው ነገር ተደነቀ።
ህልም መሰለው፣ ራእይ መሰለው፣ ማመንም አቃተው። ወዲያው የጌታ መልአክ ከጴጥሮስ ተሰወረ። ጴጥሮስም እንደዚህ አለ፣ መልአኩን ልኮ ከአይሁድ እጅ ያዳነኝ አምላኬ እግዚአብሔር ይመስገን አለ። አመስግኖት፣ እግዚአብሔር የተመሰገነ ይሁን። ወገኖቼ ሄሮድስ አስሮት ነበረ ቅዱስ ጴጥሮስን። እግዚአብሔር ደግሞ መልአኩን ላከና ከእስራቱ ፈታው። ሰዎች ሊያስሩን ይችላል። ሰዎች ወጥመድ ሊያጠምዱ ይችላል። ሰዎች ጉድጓድ ሊቆፍር ይችላል። ሰዎች መርዝ ሊበጠብጥ ይችላል። ወጥመዱን ግን ማን መበጣጠስ ይችላል? አቤት! መርዙን ግን ማን ማክሸፍ ይችላል? በተቆፈረው ጉድጓድ ራሳቸው እንዲገቡ ማድረግ ማን ይችላል? አመስግኖት፣ እግዚአብሔር ይችላል። ክብር ምስጋና ለስሙ። ዳዊት ወጥመድ ተሰበረ እኛም አመለጥን አለ። እስኪ ቃሉን አብረን እንበለው። ወጥመድ በሉ እስኪ። ተሰበረ እኛም አመለጥን። እኛ ምን አለን? እዚህ የዳዊት መዝሙር 123 ቁጥር 8 ላይ የተመዘገበ ቃል ወጥመድ ተሰበረ እኛም አመለጥን አለ። አዎ የጴጥሮስ ወጥመዱ ተበጣጠሰ፣ ሰንሰለቱ ከእጁ ላይ ወደቀ። የተዘጋው በር አውቆ ተከፈተ። እግዚአብሔር መልአኩን ላከና ጴጥሮስን ከእስራቱ ፈታው። እንደነገ ሊገደል ነበረ። እግዚአብሔር ሞቱን አራቀ። እንደገና እድሜ ጨመረለት። የአገልግሎት ዘመን የአገልግሎት እድሜ ጨመረለት። ከክፎች እጅ ቅዱስ ጴጥሮስን እግዚአብሔር ታደገው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ታሪኩ ነው። ከዚህ ታሪክ የምንማረውን አንድ ሁለት ነገር ባጭሩ ተመልክቼ ትምህርቴን እጠቀልላለሁ። ወገኖቼ እኛም በሕይወታችን የተዘጉብን ብዙ ነገሮች አሉ። እነዚህ የተዘጉብን ነገሮች እንዲከፈቱ ምን እናድርግ? እሱን ነው አሁን ማየ በሕይወታችን የተዘጉብን ነገሮች እንዲከፈቱ ምን እናድርግ የሚለውን አያለሁ። በመጀመሪያ በሕይወታችን የተዘጋብን ነገር እንዲከፈት እናንኳኳ። አንኳኩ ይከፈትላችሁማል ተብሎ ተጽፏል። በዚህ በማቴዎስ ወንጌል በምዕራፍ 7 ቁጥር 7 ላይ የተመዘገበ እግዚአብሔር ቃል ሲጀምር እንዲህ ብሎ ይጀምራል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በዚህ አንኳኩ ይከፈትላችኋል ነው የሚለው። የእግዚአብሔር ቃል ነው ይሄ። እስኪ አብረን እንበለው። ለምኑ በሉ እስኪ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ ብዙ የተዘጉብን ነገር በሕይወታችን አለ። ምንም ጥርጥር የለም። አንዳንዶቻችን የጤና ጉዳይ ተዘግቶብናል፣ የእንጀራ ጉዳይ ተዘግቶብናል፣ የፍትህ ጉዳይ ተዘግቶብናል፣ የፍርድ ቤት ጉዳይ ተዘግቶብናል፣ የውጭ ጉዳይ ተዘግቶብናል፣ የአገልግሎት ጉዳይ የተዘጋብን ሰዎች አለን። የሰላም ነገር በሀገራችን ላይ ተዘግቷል። ስንቱን ልተርክ? ብዙ የተዘጉ ነገሮች አሉ። እንዴት ይከፈቱ? ሳናቋርጥ እናንኳኳ። ለሚያንኳኩ ሰዎች እግዚአብሔር ይከፍታል። ወንድሞቼ ምንድነው የተዘጋባችሁ? እህቶቼ ምንድነው የተዘጋባችሁ? አንኳኩ በጸሎት መጽሐፍ አንኳኩ ይከፈትላችኋል ነው ይል። ስለዚህ የተዘጋው ነገር እስኪከፈት ድረስ እባካችሁ ሳናቋርጥ እናንኳኳ። ወጣቶች በሕይወታችሁ የተዘጋባችሁ ነገር አንድ ቀን እንደሚከፈት ነው። ዝም ብላችሁ ምን አንኳኩ፣ ጸልዩ ዝም ብላችሁ። እህቶቼ በሕይወታችሁ የተዘጋባችሁ ነገር እንደሚከፈት እርግጠኛ ሆኖ፣ ስለዚህ ዝም ብላችሁ አንኳኩ። የመጀመሪያው መፍትሄ ይሄ ነው። የተዘጋብን ነገር ሊከፈት የሚችለው በማንኳኳት ነው።
አምላካችን እግዚአብሔር በዓለማችን ላይ በአገራችን ላይ የተዘጋውን የሰላሙን በረከቱን ፍቅሩን እሱ በቸርነቱ ይክፈትልን። በእያንዳንዳችን ሕይወት ላይ የተዘጉብን ነገሮችን በሙሉ መድኃኔዓለም ለሁላችንም ይክፈትልን። ይችላል አይችል? አቤት እሱ ይከፍታል አለ፣ የሚዘጋ የለም። እሱ ይዘጋል የሚከፍትም ማንም የለም ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ የተመዘገበ እግዚአብሔር እስኪን ቃል እባካችሁ ሁላችሁም አስተውሉት። ኢሳይያስ 22 ቁጥር 22 ላይ እንደሚል ቃል ተመዝግቧል። የዳዊትም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል የሚዘጋ የለም፣ እርሱም ይዘጋል የሚከፍትም የለም። እግዚአብሔር የከፈተውን ማንም ሰው ሊዘጋው አይችልም። እግዚአብሔር የዘጋውን ማንም ሰው ሊከፍት አይችልም። እግዚአብሔር ከነሳ የሚሰጥ የለም። እግዚአብሔር ከሰጠ የሚነሳ የለም። ስለዚህ ወደሚዘጋውም ወደሚከፍተውም አምላክ እንጸልይ። ጉዳያችን ያለው ሰዎች እጅ አይደለም። ጉዳያችን ያለው እግዚአብሔር እጅ ጋር ነው። ማእጅ ጋር ነው? እግዚአብሔር እጅ ጋር። ስለዚህ ወደ እሱ እናንኳኳ፣ ወደ እሱ እንጩህ፣ ወደ እሱ እንጸልይ፣ ወደ እሱ እናመልክት። አዲስ ኪዳን ላይም እንዲህ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 3 ቁጥር 7 ጀምሮ የተመዘገበ ቃል ነው። አነበዋለሁ። እንደዚህ ይላል። ራዕየ ዮሐንስ ምዕራፍ 3 ቁጥር 7 በፊላዴልፍያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እሱ እንዲህ ይላል። እግዚአብሔር ይዘጋል፣ ማንም መክፈት አይችልም አለ። እግዚአብሔር ይከፍታል፣ ማንም መዝጋት አይችልም አለ። ስለዚህ በሕይወታችን የተዘጉብን ነገሮችን እንዲከፈት ከኔና ከእናንተ ምንድን ነው የሚጠበቀው? ሳናቋረጥ ማንኳኳት። ምንድን ነው ማንኳኳት? መጸለይ። ያኔ እግዚአብሔር ይከፍታል። ወደ ሁለተኛውና ወደ መጨረሻው አሳልጣ ጊዜ ለመጠቅ ሁለተኛ በሕይወታችን የተዘጉብን ነገሮች እንዲከፈቱ መታገስ፣ እግዚአብሔርን በትዕግስት መጠበቅ። ብዙ እድሎች አሉት እግዚአብሔር፣ ብዙ በሮች አሉት እግዚአብሔር። የእኛን ሕይወት የሚቀይርበት፣ የእኛን እንባ የሚያብስበት፣ የእኛን እንቆቅልሽ የሚፈታበት፣ እኛን የሚባርክበት፣ እኛን ሰገነት ላይ የሚያወጣበት፣ እኛን ከፍ ከፍ የሚያደርግበት፣ እኛን በዘይት የሚቀባበት፣ እኛን የሚያከብርበት የራሱ ብዙ እድሎች አሉት፣ ብዙ በሮች አሉት እግዚአብሔር። ስለዚህ ታግሳችሁ ጠብቁ እግዚአብሔር። መጽሐፍ እንደዚህ ይላል፣ በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። እዚህ መዝሙር 117 ቁጥር 8 ላይ የተመዘገበ ቃል። ሰውማ ተስፋ ቢያደርጉት ያሳፍራል፣ ሰው ቢያምኑት ይከዳል፣ ሰው ቢደግፉት ሸምበቆ ነው ይሰበራል። ቢያምኑት ማይከዳ፣ ተስፋ ቢያደርጉት የማያሳፍር፣ ለቃሉ የታመነ በትዕግስት ከጠበቅነው በሕይወታችን የተዘጉብንን ነገሮች ሁሉ እሱ መክፈት ይችላል። አሁንም በቸርነቱ ይክፈትልን። ትዕግስተኛ ልብ ለሁላችንም በቸርነቱ ያድነ። ዳዊት ምን አለ? እግዚአብሔር ለሚታገሱት ቸር ነዋል። እስኪ እግዚአብሔር በሉ። ለሚታገሱት ቸር ነው። ምንድን ነው? ለማ መዝሙር 144 ቁጥር 9 ላይ የተመዘገበ እግዚአብሔር ለሚታገሱት ቸር። በትዕግስት እንጠብቀው እንጂ የተዘጋ ነገርን ይከፍታል፣ የራቀውን ያቀርበዋል፣ የተቆረጠውን ይቀጥለዋል፣ የልባችንን መሻት ይፈጽመዋል፣ ልባችንን ያብሰዋል፣ ከዓይናችን ላይ ቀና ብለን እንድንሄድ ያደርገናል። እግዚአብሔር ጠላት ዓይኑ እያየ ራሳችንን በዘይት እግዚአብሔር ይቀባል። ከኛ ምን ለሚጠብቅ? በትዕግስት መጠበቅ እግዚአብሔር
ባካችሁ መታገስ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም፣ ጥበብ ነው፣ ማስተዋል ነው። የብዙዎቻችን ችግር ትዕግስት አልባዎች ነን። ቅዱስ ሚካኤል ወይ ውረድ ወይ ፍረድ የሚሉ ሰዎች አሉ። ዛሬ ካልተደረገ የሚሉ ሰዎች አሉ። ባካችሁ ከራሳችን ፈቃድ ውስጥ እንውጣ። የኛ ፈቃድ እንዲፈጸም አንሯሯጥ። አንተ ያልከው፣ አንተ በፈቀድከው ቀን፣ አንተ በወደድከው ቀን ቅዱስ ሚካኤል አስበኝ፣ ጸሎቴን ልመናዬን ቅድመ እግዚአብሔር አድርስልኝ ብላችሁ በትዕግስት ጠብቁት። እግዚአብሔር ለሚታገሱት ቸር ነው፣ ይመጣል። የተዘጉትን ነገሮች ሁሉ ይከፍታል። አሁንም የተዘጋብንን ነገር ሁሉ ይክፈትልን። ስንጸልይ የሚጠቅመኝን ነገር አንተ ክፈትልኝ፣ የተዘጋውን ደጅ አንተ ክፈትልኝ፣ የማይጠቅመኝ ከሆነ ግን ዝጋው። ምን በለው? ሁሉ እንዲከፈት አይደለም፣ የሚጠቅመኝን የተዘጋብኝን ደጃፍ ጠላት የዘጋው ይሆናል። የገዛ ወንድሞች እህቶች፣ ባልንጀሮቻችን የዘጉት ይሆናል። አንተ ክፈተው ነው። ማይጠቅመኝ ከሆነ ግን ዝጋውን ነው ደጃፉ። ይሄ ነው ጸሎት። መከፈት ያለበትን ይከፍታል እግዚአብሔር፣ መዘጋት ያለበትን ይዘጋል። እንደዚህ እንድንጸልይ መድኃኔዓለም ሁላችንን በቸርነቱ ይርዳል። ደጆቹ ተዘግተው ሳሉ ኢየሱስ መጣ የሚል ቃል በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ተመዝግቧል። ብዙ የተዘጉ ነገር በህይወታችን ሊኖሩ ይችላሉ። ግን ይኸውላችሁ እግዚአብሔር መጥቶ ታሪክን መቀየር ይችላል። ትዝ ይላችሁ እንደሆነ በዕለተ ትንሣኤው ደቀ መዛሙርቱ በተዘጋ ቤት ውስጥ አይሁድን ስለፈሩ ተቀምጠው ሳሉ ደጆቹን ሳይከፍት በሩን መስኮቱን ሳይከፍት ኢየሱስ ክርስቶስ በመካከላቸው መጥቶ ቆመና ሰላም ለእናንተ ይሁን ብሎ ያጡትን ሰላም ሰጥቷቸዋል። ስለዚህ ብዙ የተዘጉ ነገሮች ቢኖሩ እግዚአብሔር ወደኛ እንዳይመጣ እነዚህ ነገሮች መከልከል አቅም የላቸውም። አይችሉም፣ በፍጹም አይችሉም። ይመጣል። እሱ በወጀብና በአውሎ ንፋስ ውስጥ ምን አለው? መንገድ አለው። ትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው ተብሏል። ብዙ የተዘጋ ነገር ቢኖር ይመጣል። አምላካችን ባለሙሉ ስልጣን ነው። የሚሳነው ነገር የለም። ወደኛ ሊመጣ ይችላል። እኛ ብቻ ማንኳኳታችንን አናቋርጥ፣ በትዕግስት ሆነን እንጠብቀው፣ ከሱ ጋር እንደገፍ፣ እግዚአብሔርን እንደገፈው። እንጠብቀው፣ መጥቶ ታሪክ መቀየር ይችላል። አምላካችን እግዚአብሔር ለሁላችንም የተዘጋብንን ነገር በቸርነቱ ይክፈትልን። ደጆቹን የተዘጉ ይሆናሉ። አይዟችሁ፣ ተስፋ አትቁረጡ፣ አትጨነቁ። በቅዱስ ሚካኤል ስም እየተማጸናችሁ እግዚአብሔርን ጠብቁት። እግዚአብሔር ይመጣል። አውቆ ተከፈተላቸው። ለእኛም አምላካችን እግዚአብሔር በረከቱን፣ ሰላሙን፣ ጤናውን፣ ደስታውን፣ እርካታውን፣ መረጋጋቱን በሕይወታችን ይክፈትልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳለብን። የሁላችን መጨረሻ እግዚአብሔር ያሳል።